ሰላም ጤና ይስጥልን ውድ ግሎባል አዲስ ቤተሰቦች እንደምን ሰንብታችኋል? ዛሬ በሀገራችን የፖለቲካና የማህበራዊ ምህዳር ውስጥ እጅግ አነጋጋሪና የብዙዎችን ትኩረት በከፍተኛ ሁኔታ ስለሳበው ዋና ርዕሰ ጉዳይ ስለ ሀገራችን መዲና አዲስ አበባ ጥልቅና ሰፊ ትንታኔ ይዘንላችሁ ቀርበናል። በብሔራዊ የምክክር ኮሚሽን መድረኮች ላይ ከሚነሱት የሙቀት መጠን ከፍ ያሉ ክርክሮች ጀምሮ አዲስ አበባ የማናት ህገ መንግስታዊ ስታተሷ እንዴት ይታያል እስከሚሉት መሰረታዊ ጥያቄዎች ድረስ በጸሐፊ ሳሙኤል እስጢፋኖስ የተሰናዳውንና አዲስ አበባ ኤሲቲ አትባይ የተሰኘውን ጥልቅ ትንተና መነሻ በማድረግ ዝርዝር ዘገባችንን እናቀርባለን። አጥር የሌላት የሁሉንም ብሔርና ባህል አቅልጣ የራሷን አዲስ አበባነት የምትቀርጸው ታሪካዊቷ መዲናችን አዲስ አበባ ዛሬ በፖለቲካው መድረክ የትግልና የክርክር ማዕከል ሆናለች። ብሔራዊ የምክክር ኮሚሽኑ አዳራሾች ውስጥ ትልቁ የክርክር ነጥብ ሆኖ የወጣው የህገ መንግስቱ አንቀጽ 49ና የኦሮሚያ ክልል ልዩ ጥቅም ጉዳይ ወዴት እያመራ ነው? የጨፌ ኦሮሚያ አባላትና የክልሉ ከፍተኛ ባለስልጣናት አዲስ አበባ ውስጥ የኖሩ በራሳቸው የክልል ህግ ሳይሆን በፌደራሉ የቤተሰብ ህግ ለመዳኘት የተገደዱበት አስገራሚ የህግ ተቃርኖስ ምንድነው? ከንቲባዎችና የፖለቲካ መሪዎች የቱንም ያህል ክልላዊ አጀንዳዎችን በከተማዋ ላይ ለመጫን ቢሞክሩ አዲስ አበባ እንዴት ሁሉንም አቅልጣ ወደ ራሷ ባህል ትቀይራቸዋለች? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የከተማዋን ያልተነገሩ የፖለቲካ የህግና የማህበራዊ ሚስጥሮችን በጥልቀት እንፈትሻለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። የኢትዮጵያ ብሔራዊ የምክክር ኮሚሽን በመላ ሀገሪቱ ያሉ ልዩነቶችን ለመፍታትና በሀገራዊ መሰረታዊ ጉዳዮች ላይ መግባባት ለመፍጠር በርካታ ውይይቶችን እያካሄደ ባለበት በዚህ ወቅት ከምንም በላይ በስብሰባዎቹ አዳራሾች ውስጥ ትልቅ የሞቅታና የውጥረት ምንጭ ሆኖ የቀረበው የአዲስ አበባ አስተዳደራዊና የፖለቲካ ስታተስ ነው። በብሔራዊ የምክክር መድረኩ ላይ የተሳተፉ ተወካዮች እንደሚገልጹት ስለ ኢትዮጵያ ወደፊት ሰላምና መረጋጋት ሲነሳ የአዲስ አበባ ጉዳይ ሳይነሳ ሳይመከርበት ሊታለፍ አይችልም። ማንኛውም ቀይ መስመር ሳይሰመርበት የከተማዋ የወደፊት ህገ መንግስታዊ ማዕቀፊያ በግልጽ እንዲያዝ ያስፈልጋል። በኢፌድሪ ህገ መንግስት አንቀጽ 49 ስር አዲስ አበባን በተመለከተ የተቀመጡት ዋና ዋና ድንጋጌዎች የሚከተሉት ናቸው። የመጀመሪያው የራስ አስተዳደር መብት ነው። አዲስ አበባ የራስ አስተዳደር አካል አላት። በራሷ ነዋሪዎች የምትመራና ተጠሪነቷ ለፌዴራል መንግስቱ የሆነ ልዩ የፌዴራል ከተማ ናት። ሁለተኛው የኦሮሚያ ክልል ልዩ ጥቅም ነው። ከተማዋ በኦሮሚያ ክልል መካከለኛ አጥር ውስጥ በመገኘቷ ምክንያት ከአገልግሎት አሰጣጥ፣ የተፈጥሮ ሀብት አጠቃቀምና ከአስተዳደራዊ ጉዳዮች ጋር በተያያዘ ከኦሮሚያ ክልል ጋር የምታደርጋቸው ስምምነቶችና የኦሮሚያ ክልል ልዩ ጥቅም ተከብሮ ይቆያል የሚል ድንጋጌ እናገኛለን። ሆኖም ግን በፖለቲካው ምህዳር ውስጥ በሁለት ተቃራኒ ዋልታዎች ላይ የተሰለፉ መከራከሪያዎች ይነሳሉ። በአንድ በኩል አዲስ አበባ የሁሉም ኢትዮጵያውያን መዲናና በራሷ ነዋሪዎች ሙሉ በሙሉ የምትተዳደር ከምንም አይነት ክልላዊ ይገባኛል ጥያቄ ነፃ የሆነች የፌዴራል ማዕከል ናት የሚል ጽኑ አቋም ይቀርባል። በሌላ በኩል ደግሞ አዲስ አበባ በኦሮሚያ ክልል ጂኦግራፊያዊና ታሪካዊ ክልል ውስጥ የምትገኝ በመሆኗ የክልሉ ኦፊሴላዊ አካልና ዋና ከተማ ልትሆን ይገባል የሚል ተቃራኒ የፖለቲካ ጥያቄ ይሰማል። እነዚህ ሁለቱ ተቃራኒ አመለካከቶች በብሔራዊ የምክክር መድረኩ ላይ በግልጽ እየተንጸባረቁ የሚገኙ ሲሆን የከተማዋ ነዋሪዎች የራስ አስተዳደር መብትና የህግ የበላይነትን ባስጠበቀ መልኩ ዘላቂ መፍትሄ ካልተበጀለት የከተማዋ የፖለቲካ ውጥረት የሀገሪቱ ዋና የሰላም ስጋት ሆኖ እንደሚቀጥል የፖለቲካ ተንታኞች ያመለክታሉ። ጸሐፊ ሳሙኤል እስጢፋኖስ በጽሁፉ በጥልቀት ካነሳቸውና እጅግ አስገራሚ ከሆኑት ነጥቦች አንዱ አዲስ አበባ የፌዴራል ከተማ በመሆኗ ምክንያት የተፈጠረው የህግና የአስተዳደር ተቃርኖ ነው። አዲስ አበባ የፌዴራል ከተማ እንደመሆኗ መጠን ከሌሎቹ የሀገሪቱ ክልሎች የተለየ የራሷ የተሻሻለ የቤተሰብ ህግ አላት። ይህ ህግ በፌዴራሉ መንግስት የጸደቀና የከተማዋን ነዋሪዎች የዕለት ተዕለት የማህበራዊና የቤተሰብ ህይወት የሚያስተዳድር ነው። አስገራሚ ተቃርኖ የሚፈጠረው እንግዲህ እዚህ ጋር ነው።
የኦሮሚያ ክልል ዋና መስሪያ ቤቶች፣ ቢሮዎችና ከፍተኛ የአስተዳደር ተቋማት መቀመጫቸውን አዲስ አበባ ውስጥ አድርገዋል። የኦሮሚያ ክልል ምክር ቤት፣ ጨፌ ኦሮሚያ አባላት፣ ሚኒስትሮች፣ ዳኞችና ከፍተኛ የክልሉ ባለስልጣናት መኖሪያቸውንና የስራ ቦታቸውን አዲስ አበባ ከተማ ውስጥ ይገኛል። በመሆኑም እነዚህ የኦሮሚያ ክልል ከፍተኛ አመራሮች በራሳቸው ምክር ቤት ያጸደቁትን የኦሮሚያን ባህል፣ ወግና እሴት ያካተተውን የኦሮሚያን ክልል የቤተሰብ ህግ በራሳቸውና በቤተሰባቸው ህይወት ላይ መተግበር አይችሉም። ምክንያቱም የሚኖሩትና የሚሰሩት በፌዴራሉ የቤተሰብ ህግ ስር በምትተዳደረው አዲስ አበባ ውስጥ በመሆኑ የጋብቻ የፍቺና የንብረት ክፍያ ጉዳዮቻቸው በሙሉ የሚዳኙት በፌዴራሉ የቤተሰብ ህግ ነው። ይህ ሁኔታ የኦሮሚያ ክልል ዋና ከተማውን አዲስ አበባ ማድረጉ ለአስተዳደርና ለሎጂስቲክስ እጅግ አመቺ እንደሆነ ያሳያል። ምክንያቱም አዲስ አበባ ለሁሉም የኦሮሚያ ዞኖች ከአርሲ እስከ ወለጋ፣ ከቦረና እስከ ሰላሌ ማዕከላዊ ገለልተኛና ሁሉንም አገናኝ ቦታ በመሆኗ ነው። ሆኖም ግን የክልሉ መስሪያ ቤቶች በከተማዋ ውስጥ ቢቀመጡም ከከተማዋ ማህበራዊና ህጋዊ መዋቅር ጋር ሳይዋሃዱ እንደ ውጭ ሀገር ኤምባሲዎች ተነጥለውና ተለይተው እንዲታዩ አድርጓቸዋል ሲል የጽሑፉ ትንተና ያብራራል። አዲስ አበባን ልዩ የሚያደርጋትና በዓለም አቀፍ ደረጃ የሚደነቀው ባህሪዋ ማንኛውንም ብሔር፣ ቋንቋና ባህል ይዛ ወደ ራሷ አዲስ አበቤነት የመቀላቀልና የመቅረጽ አስደናቂ ማህበራዊ አቅሟ ነው። ባለፉት 10 ዓመታት ከሁሉም የኢትዮጵያ ማዕዘናት ከአማራ፣ ከኦሮሚያ፣ ከደቡብ፣ ከትግራይ፣ ከሶማሌና ከሌሎችም ብሔረሰቦች እየተፈናቀሉ ወይንም ለስራና ለትምህርት የሚመጡ 100 ሺዎች የሚቆጠሩ ዜጎች ወደ አዲስ አበባ ገብተዋል። ሆኖም ግን ከተማዋን ወደ የመጡበት ክልላዊና ብሔራዊ መስመር ከመቀየር ይልቅ አዲስ አበባ ራሷ እነርሱንና ልጆቻቸውን ወደ አዲስ አበባ ቀይራቸዋለች። ከተማዋ የራሷ የሆነ የአዲስ አበባ ኦሮሞ፣ የአዲስ አበባ አማራ ወይንም የአዲስ አበባ ጉራጌ የተሰኘ ልዩ የኮስሞፖሊታን ማንነት ፈጥራለች። ለምሳሌ በከተማዋ ያደገውና የከተማዋ ባህል አካል የሆነው ትውልድ ታማኝነቱና ስነ ልቦናው ከጠባብ ክልላዊ ፖለቲካ ይልቅ ለራሷ ለከተማዋ ማህበራዊ ስብጥርና ሰላም ያደላ ነው። ጸሐፊው አክሎ እንደሚያመላክተው የቀደሙትም ሆነ የወቅቱ እንደ ከንቲባ አዳነች አቤቤ ያሉ የኦሮሞና የሌሎች ብሔር አባይት ፖለቲከኞች የቱንም ያህል ክልላዊ አጀንዳዎቻቸውን ወይንም ኦሮሞማን በከተማዋ ላይ ለመጫን ቢሞክሩ ውሎ አድሮ ግን የከተማዋ የኮስሞፖሊታን ባህል የረቀቀ ማህበራዊ ስርዓትና የህዝቡ አብሮ የመኖር እሴት እነሱኑ ወደ አዲስ አበቤነት እየቀየራቸው ይገኛል። አዲስ አበባ ማንም መጥቶ በፈለገው መንገድ የሚቀርጻት ሳትሆን እሷው ራሷ መጥተው የሚኖሩትን ሰዎች የምትቀርጽ ህያው ከተማ ናት። አዲስ አበባ የኢትዮጵያ ዋና ከተማ ብቻ አይደለችም። የመላው አፍሪካ የዲፕሎማሲ ማዕከል፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ኢኮኖሚ ኮሚሽን መቀመጫ ናት። በመሆኑም በአዲስ አበባ ላይ የሚፈጠር ማንኛውም የፖለቲካ ውጥረት ወይንም አለመረጋጋት ለኢትዮጵያ ኢኮኖሚ የሀገሪቱን የንግድ፣ የባንክ፣ የኤክስፖርትና የኢንቨስትመንት እንቅስቃሴ ወዲያውኑ ያንቀሳቅሳል ወይንም ያደናቅፋል። አዲስ አበባ የአፍሪካ ዲፕሎማሲያዊ መዲና በመሆኗ በከተማዋ የሚኖረው ሰላም ለጠቅላላው የአፍሪካ ቀንድ መረጋጋት ወሳኝ መሰረት ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ስለ አዲስ አበባና አካባቢዋ የተፈጥሮና ማህበራዊ ትስስር ሲናገሩ በየካ ተራራ ላይ ያለ ባህር ዛፍ በፊቼ ሜዳ ላይ ካለው የባህር ዛፍ አይለይም ብለው ነበር። ይህም ከተሞችና አካባቢዎቻቸው የሚባረኩትና የሚበለጽጉት በውስጣቸው በሚኖረው ህዝብ ተፈጥሯዊ ስብጥርና ትስስር እንጂ በይዞታ ማረጋገጫ ወረቀት ወይንም በፖለቲካ ድንበር አለመሆኑን ያሳያል። ውድ የግሎባል አዲስ ቤተሰቦች አዲስ አበባ በቀላሉ በብሔር ድንበር፣ በካርታ መስመር ወይንም በፖለቲካ ፍላጎት ብቻ የምትታጠር ከተማ አይደለችም። በብሔራዊ የምክክር መድረኩ ላይ የአዲስ አበባን የወደፊት ህገ መንግስታዊ ጣፋንታ ለመወሰን የሚደረገው ጥረት የከተማዋን ነዋሪዎች ሙሉ የራስ አስተዳደር መብት፣ የህግ የበላይነትንና የከተማዋን የማህበረሰብ ስብጥር ያገናዘበ ሊሆን እንደሚገባ ግልጽ ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አዲስ አበባ በህገ መንግስቱ አንቀጽ 49 መሰረት ሙሉ በሙሉ በራሷ ነዋሪዎች ብቻ የምትተዳደር የፌዴራል ማዕከል ሆና መቀጠል አለባት ወይስ የኦሮሚያ ክልል ልዩ ጥቅም የሚባለው ድንጋጌ በሌላ መንገድ ሊቃኝ ይገባል? አዲስ አበቤነት የሚለው ማህበራዊ ማንነትስ ለሀገራችን አንድነት ያለው አስተዋጽኦ ምንድነው? ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አጋሩን። ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ተመሳሳይ ጥልቅ ትንታኔዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን ምስጋናችን ከልብ ነው።
በሌሎች የግሎባል አዲስ ትንታኔዎች እስክንገናኝ ቸር ሰንብቱልን።